እንዴት አላችሁ? ከኤፍኤም አዲስ 97.1 የኒውክሌር ኃይልና ኢትዮጵያን የተመለከተ ልዩ ዝግጅት ከዚህ ሰዓት ጀምሮ ወደ እናንተ ማድረስ እንጀምራለን። ከቅርብ ጊዜ ወዲህ የኒውክሌር ኃይልን ለሰላማዊ አገልግሎት ለመጠቀም በሚል ኢትዮጵያ የተለያዩ ተግባራትን እያከናወነች ትገኛለች። በዚህም ራሱን የቻለ የኒውክሌር ኃይልን ለሰላማዊ አገልግሎት ለመጠቀም የሚያስችል ኮሚሽንም ተቋቁሞ ወደ ስራ እንዲገባ ተደርጓል። የኒውክሌር ኃይልን ለሰላማዊ አገልግሎት በመጠቀም ረገድ የዓለም ሀገራት በግብርና፣ በጤና፣ በኃይልና በሌሎች ዘርፎች ላይ የተለያዩ ስራዎችን እየከወኑ ይገኛሉ። ኢትዮጵያ አሁን ላይ የኒውክሌር ኃይልን ለሰላማዊ አገልግሎት ለመጠቀም የጀመረችው እንቅስቃሴ ትርጉሙ እንዴት ያለ ነው? ምን አይነት እድሎችን ይዞ ይመጣል? እንደ ሀገር የተጀመረው የብልጽግና ጉዞ ላይ የሚጨምረው አስተዋጽኦስ እንዴት ያለ ነው? በሚል ከጉዳዩ ጋር ቅርብ ከሆኑ የኒውክሌር ጉዳዮች ላይ ከሚጽፉት ወንድሙ ነጋሽ ጋር ቆይታ እናደርጋለን። ኗሪነታቸውን በሀገር እንግሊዝ ለንደን ያደረጉት ከጉዳዩ ጋር የተገናኙ ሀሳቦችን እያነሳን ቆይታ እናደርጋለን። ውይይቱን በኤፍኤም አዲስ 97.1 እየተከታተላችሁ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ሰለሞን ጫላ ነኝ። አብራችሁ ነው። እንግዳችንን አግኝተናል። አቶ ወንድሙ ነጋሽ ኗሪነታቸውን በእንግሊዝ ነው ያደረጉት። በቅድሚያ ለሚሰጡን ጊዜና ሰዓት እጅግ እናመሰግናለን። እንዴት አሉ? በጣም አመሰግናለሁ ሰለሞን። ይህን እድል ስላገኘው በጣም ደስ ብሎኛል። እንግዲህ የኒውክሌር ነገር ከህዳሴ ማግስት የኒውክሌር ትልቅ ዜና ሆኖ እዚህ ደረጃ በመድረሱ እድሜ ኖሮኝ ይህን እድል በማየቴ በጣም ደስ ብሎኛል። በዚህ ጉዳይ ላይ ከአእምሮ ሳይንስ እና ከኒውክሌር ጋር በጣም ፍቅር አለኝ እና እንግዲህ ይህን እድል ደግሞ አግኝቼ ለመናገር በመብቃቴ በጣም ደስ ብሎኛል። በጣም አመሰግናለሁ። እኛም እናመሰግናለን። እንግዲህ የኒውክሌር ኃይልን ኢትዮጵያ ለሰላማዊ አገልግሎት ለመጠቀም እንቅስቃሴ ጀምራለች። እንደ ሀገር የኒውክሌር ጉዳይን የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ ሲመረቅ ወደ 30 ቢሊዮን ዶላር አካባቢ የሚፈጅ ፕሮጀክትን ይፋ ሲያደርጉ በዋናነት ከጠቀሷቸው ትላልቅ ምስራቶች መካከል አንዱ ነውና ኢትዮጵያን ከኒውክሌር ኃይል ጋር ኃይልን ከኢትዮጵያ በተለይ ከኒውክሌር ጋር በተገናኘ ማንሳታችን ለዚህኛው ትውልድ ላለንበት ጊዜ የሚሰጠው ትርጉም እንዴት ያለ ነው? ምን ማለት ነው? በጣም ትልቅ ትርጉም አለው። እንግዲህ እስከዛሬ ድረስ በሃይድሮ ፓወር፣ በዊንድ እና ሶላር እነዚህ እንግዲህ በጣም መሰረታዊ የሆኑ ነገሮች ናቸው። ነገር ግን ኒውክሌር ፓወርን መጠቀም የኛ ስትራቴጂክ ፓርትነር ነው። የወደፊት በጣም አስተማማኝ የሆነ ነገር ነው። በጣም ትልቅ በቴክኖሎጂ በተለያዩ ነገሮች ችግሮች እንዳያጋጥሙም በዚህ በኃይል እጥረት ችግሮች እንዳያጋጥሙም አስተማማኝ የሆነ ነገር። ምክንያቱም ሃይድሮ ወይም ዊንድ እነዚህ የመሳሰሉት ነገሮች በአጠቃላይ ከተፈጥሮ ጋር በተፈጥሮ ላይ ውስን ናቸው። ነገር ግን ኢትዮጵያ ይህንን ኒውክሌር ፓወር መጠቀም መቻሏ ወደፊት አስተማማኝ ወደፊት ራሷን የቻለች አቅሟን ሙሉ በሙሉ መጠቀም የምትችልና ምንም አይነት በተፈጥሮ የሚመጣ ችግር ማድረግ ትችላለች። ኢትዮጵያ ትላልቅ የሆኑ ጸጋዎች ያሏት ሀገር ናት። በተለይ ኃይልን ለማመንጨት ከውሃ ከዛ ደግሞ ከንፋስ ከታዳሽ ኃይልም የተገናኙ የተለያዩ ስራዎችን አከናውና ኃይልን የምታገኝባቸው አጋጣሚዎችን እያስተዋልን እየተጠቀምን እንገኛለን እና ስለምን የኒውክሌር ኃይል በዚህ ሰዓት አስፈለገን? ምንስ ይጠቅመናል? ምን ይዞልንስ ይመጣል? እንግዲህ እንዳልኩት እነዚህ የሃይድሮ ፓወር፣ ንፋስ እና ዊንድ እና ሶላር የምንላቸው መሰረታዊዎች ናቸው። ግን ወደፊት አስተማማኝ የሆነ ስትራቴጂክ ፓርትነር ስቴብል የሆነ ነገር አገሪቱ ወደፊት ለምትሄድበት ጉዞ አስበው። ዛሬ 130 ሚሊዮንን ከ5 ከ10 ዓመት በኋላ 150 ልንሆን እንችላለን። የኤነርጂ ፍጆታችን በጣም ኃይለኛ ሊሆን ይችላል። የዛን ጊዜ ምንድን ነው የምንሆነው? ማሰብ ግን ወደፊት አስተማማኝ የሆነ ነገር በጣም ወሳኝ የሆነ ነገር ለግዠሪ አይደለም። በጣም ኢትዮጵያ ከሚያስፈልጋት ዋናውና መሰረታዊ የሆነ ነገር እንግዲህ ኒውክሌር ኃይልን እንደ ኤግዛምፕል ምሳሌ መውሰድ እንችላለን። ጠቅላላ የኢነርጂ ግሪዱን እንደ ናሽናል ብናስብ እንግዲህ ሃይድሮ ፓወር ትልቁ ሰብል ነው፣ እንደ ጤፍና እንደ ስንዴ። ሶላር እና ዊንድን ደግሞ እንደ ፍሩትና ቬጅቴብል አትክልትና ፍራፍሬ ብናስብ፣ ኒውክሌር ግን ትልቁ ፕሮቲን አስተማማኝ የሆነ ከላይ እንደዚህ ትልቁ አትክልት ሃይድሮ፣ እንደገና ደግሞ አትክልትና ፍራፍሬ የመሳሰሉት ዊንድ እና እነዚህ በከባቢ አየር በድርቅ ቢጎዱና ባይኖሩ ይሄ የበለጠ ኒውክሌር አስተማማኝ የሆነ ፊት ኢትዮጵያ እንድትቀጥል ያደርጋታል ማለት ነው። እንግዲህ ለአገልግሎት ከእንትን አንጻር ኢትዮጵያን የሚጠቅመው እንግዲህ ለእያንዳንዱ ኢትዮጵያ የሚጠቅመው አስተማማኝ የሆነ ኤሌክትሪሲቲ ለቢዝነስም እንደገና
ኒውክሌር ሲመጣ ትልቅ የጆብ ክሬሽን አለው፣ ኳሊቲ ኦፍ ላይፍ ያስተካክላል። እንደገና አገሪቱ በተለይም ደግሞ ለምሳሌ እያንዳንዱ ግለሰብ ከገበሬ አንስቶ አስተማማኝ የሆነ የማይቋረጥ ኤሌክትሪሲቲ ካለ ምግብ ላይበላሽበት ይችላል። ሆስፒታሎች ያለማቋረጥ ሊሰሩ ይችላል። ከዛ አልፎ እንደ ትላልቅ ካምፓኒዎች ለምሳሌ እንደ ትልልቅ ኤሌክትሮኒክስ ካምፓኒዎች ሊሆኑ ይችላሉ። ከዛም አልፎ ደግሞ እንደ ካር ኢንዱስትሪ፣ የመኪና ኢንዱስትሪ፣ እነዚህ ነገሮች ትልልቅ ካምፓኒዎች በአሁኑ ጊዜ የሚያዩት ምን ያህል አስተማማኝ ነው። ሁለት ነገሮች ነው የሚታየው ለኢንቨስትመንት፣ ሰላምና ፓወር ነው። የኒውክሌር ኃይል ከሌለን እነዚህ ነገሮች ልናጣ እንችላለን። በጣም ብዙ ዋጋ ያስከፍለናል። ኒውክሌር ኃይል ባለመኖሩ አንድ ትልቅ ካምፓኒ ኢትዮጵያ ውስጥ ኢንቨስት ለማድረግ ዝም ብሎ በሃይድሮ ብቻ እንትን የምንል ከሆነ ኒውክሌር ኃይል ከሌለን በጣም ትልቅ ፕራይስ ያስከፍለናል። በሺ የሚቆጠር የስራ እድል ልትፈጥር የምትችል ሀገር ያን እድል ልታጣ ትችላለን። ስለዚህ በጣም ወሳኝ፣ በብዙ መልኩ የኒውክሌር ኃይል ወሳኝ ነው ለኢትዮጵያ። ትልቅ የሆነ ፕሮጀክት ወደ ስራ መግባት ከቅድ ባለፈ እንቅስቃሴዎች መጀመሩ እንደ ሀገር በዓለም አቀፍ ደረጃ በዓለም አቀፍ መድረክም እንዴት ያለ አቅም ይዞ ይመጣል ማለት እንችላለን? አቶ ወንድሙ፣ የመንግስትን ሲሪየስነት እንደ ሀገር ምን ያህል የካፓሲቲያችን ሎንግ ተርም ፕላኒንግ፣ ኢንጂነሪንግ ዲሲፕሊን እና እነዚህ ነገሮች ናቸው እንግዲህ ሲግናል የሚያደርገው እነዚህ ነገሮች ሩል ኦፍ ሎ በሀገራችን እንዳለ፣ ትልቅ የኢንጂነሪንግ ፕላን እንዳለ፣ ሎንግ ተርም ሲሪየስ እንደሆን፣ ራሳችንን የቻል አንድ ትልቅ ሀገር መሆን፣ እንደገና ደግሞ ይሄ ኢንቨስትመንት ትልቅ የኢንቨስትመንት ማግኔት ነው። በጣም ትልቅ አትራክት ያደርጋል ኒውክሌር ለአንድ ሀገር መኖር። እነዚህ ነገሮች ብዙ ካምፓኒዎች፣ ብዙ ሀገሮች ቴክኒካል ፓርትነር ሊኖረን ይችላል። ኢነርጂ ሶቨርኒቲ የሚባለው ነገር ለችግር ሌስ ኤክስፖርት ድራውት ነው እንግዲህ ለችግር እንግዲህ አየር ድርቅ ለመሳሰሉት ነገሮች በቀላሉ እንትን አንልም። እንደገና ፊዩል፣ ነዳጅን የመሳሰሉ ነገሮች በዓለም ገበያ ከፍ ቢሉ እንኳን በዛ ብዙ ሾክ ልናደርግ አንችልም። ከዛ አለፈ እንግዲህ አፍሪካ ደረጃ ራሷን በዚህ በፓወር ከፍተኛ የሆነ ኃይል ይኖራታል ማለት ነው። በዓለም አቀፍ ደረጃ ያሉ ተሞክሮዎችን ብንጠቅስ እና ብናነሳ መልካም ነው ብዬ አስባለሁ። አቶ ወንድሙ፣ በተለይ የኒውክሌር ኃይልን ለሰላማዊ አገልግሎት የተጠቀሙ ሀገራት ምን አገኙ፣ ምን አይነት በረከቶችን ለዜጎቻቸው ማስገኘት ችለዋል የሚለውን ደግሞ ብንጠቅስ፣ ማሳያዎች ብንወስድ። ምክንያቱም የተለያዩ የዓለም ሀገራት የኒውክሌር ኃይልን በተመለከተ ለሰላማዊ አገልግሎት እየተጠቀምን በግብርናውም፣ በጤናውም፣ በኃይል ዘርፉም በሌሎች ዘርፎችም ስኬታማ ነገሮችን አግኝተናል ሲሉ እንሰማለን እና ይዞት የሚመጣው በረከት እንዳለ ሆኖ የሀገራት ተሞክሮ በዚህ ረገድ ምን ይመስላል? እንደ ማሳያ የምንጠቅሳቸው ሀገራት እና ተሞክሯቸው እንዴት ያለ ነው? በጣም ጥሩ። እንግዲህ በሎንግ ተርም ቪዥን እንደ ፈረንሳይ እና ሳውዝ ኮሪያ፣ ፈረንሳይ 75% የሀገሪቱ ኃይል በዚህ በኒውክሌር ዩሮፕ ውስጥ በጣም ከፍተኛውን ቦታ ይዟል። ሳውዝ ኮሪያ አለች እንግዲህ ኒውክሌር ኃይልን በመጠቀም በጣም አስተማማኝ፣ በጣም ኢነርጂ ኢንዲፔንደንስ ያላቸው ናቸው። በቀላሉ ልንገር፣ አሁን ከዚህ ከራሻ እና ዩክሬን ጦርነት እኔ ከዚህ በፊት ጀርመን ነበር የምኖረው። ጀርመን ሀገር ውስጥ የኒውክሌር ፓወር በጣም ፖለቲሳይዝ የተደረገ ነበረ እና ግሪን ፓርቲ የሚባል አለ እና ያ በጣም አጌንስት ማወራ የዛሬ 25-30 ዓመት በፊት ነው። ከዛ ጊዜ ጀምሮ አገሪቱ ውስጥ ምንም አይነት የኒውክሌር ፓወር ወደ ላይ እንዳያድግ፣ ሰው እንዳይጠቀም እንደውም እስከ ማፍረስ ደረጃ ደርሰው ነበር። ጦርነቱ ልክ ሲጀመር ጀርመን በዚህ ጠቅላላ ጋዟ፣ ጠቅላላ ኤነርጂዋ ከራሻ በሚመጣው ነው። በአሁኑ ሰዓት በራሻ እጅ ነው የወደቀችው እና አሁን እንደገና ተነስተው የጀርመን ሕዝብ የለም ወደ ኒውክሌር መቻል አለበት እና ይሄ በጣም ትልቅ ነገር ነው። ግን በአንጻሩ ፈረንሳይ ደግሞ 75% ከኒውክሌር ኃይል ነው። አሜሪካን ሀገር ብትሄድ 20% የፓወሩ እንግዲህ በአሜሪካን 20% ፓወር ማለት ቀላል ነው። ከኒውክሌር የምንለው እንግዲህ ሴፍቲ ካልሆነ ብናይ እንደ ዩናይትድ አረብ ኤምሬት፣ ፊንላንድ የመሳሰሉ ስትሪክት ኢንዲፔንደንት ያላቸው አገሮች ናቸው። እንግዲህ ከነሱ የምንማረው አንዱ ይሄ ነው። ከዩኤኢ የምንማረው ሌላው በጣም ኮስት ኮንትሮል ላይ ብዙ ነገሮች ከነሱ ልማር እንችላለን። በጣም ስታንዳርዳይዝ የሆነ ዲዛይን እና ኤክስፐርቲዝ ከሌሎች ሀገሮች ፓርትነር በማድረግ ባጀታቸውን በጣም ዝቅ አድርገዋል። ዌስት እና ትረስት ለምሳሌ ህዝቡ እንዴት እምነት በኒውክሌር ላይ እንዲኖረው ማድረግ እና በተለይ የኒውክሌር ዌስትን ማኔጅ በማድረግ ደግሞ ስዊድን እና ፊንላንድ እነዚህ ቀዳሚ ቦታ የያዙ ናቸው። ከነዚህ ብዙ ልንማር እንችላለን። ኢትዮጵያ ብዙ የመማር እድል አላት። ምክንያቱም ዘግይተው መጀመር የራሱ ትልቅ አድቫንቴጅ አለው እና
በዚህ በኩል ምንም አይነት ችግር የለም። በቴክኖሎጂ ኒውክሌር በጣም ሄደዋል። በሴፍቲውም በጣም ብዙ ነገሮች ተሰርተዋል እና እንግዲህ እንደ አቅማችን ወደፊት መቀጠል አለብን። ለእኛም ደግሞ ከባድ ነገር አይደለም፣ አዲስ ነገር አይደለም። በቢሊዮን የሚቆጠር ትልቅ ፕሮጀክት እንደዚህ መስራት በገርድ አይተነዋል። እንግዲህ ገርድ እና ኒውክሌር የሚለያየው ነገር ምንድን ነው? ገርድ ላይ ትልቅ ግድብ አለን፣ ውሃ አለን። ያንን አንስተን ተርባይኑ እንዳለ ብናደረግ በውሃውና በግድቡ ፈንታ የኒውክሌር ኃይል አደረገ ማለት ነው። ስለዚህ ገርድን ስለሰራ የኒውክሌር ኃይሉ በጣም ብዙ ከባድ ሊሆንብን አይችልም። ትልቅ የሴፍቲ ዲሲፕሊን መማር አለብን። በጣም ብዙ በሺ የሚቆጠሩ መሀንዲሶች፣ ባለሙያዎች ማፍራት አለብን። ቆይታ እያደረግን የምንገኘው ኢትዮጵያንና የኒውክሌር ኃይልን መነሻ ያደረገ ውይይት ነው እያደረግን የምንገኘው። ከኤፍኤም አዲስ 97.1 ከጉዳዩ ጋር በተገናኘ ቆይታ እያደረግን እንገኛለን። የኒውክሌር ጉዳዮች ላይ የተለያዩ መረጃዎችን በጽሁፍ በማጋራት የሚታወቁትን ወንድሙ ነጋሽን ከለንደን ጋብዘን ነው ቆይታ እያደረግን የምንገኘው። አብራችሁን ስላላችሁ እናመሰግናለን። አቶ ወንድሙ እንደው የኒውክሌር ጉዳይን ስናነሳ ከዚህ ከዋጋ ውድነትና ከሚጠይቀው ኢንቨስትመንት ጋር በተገናኘ በጣም በርከት ያሉ ሀሳቦች ሲሰጡ ይሰማል። እንደው በምን አይነት መንገድ ነው ወደ መዋለ ንዋይ ፈሰስ መደረግ ያለበት? ምንስ ይጠይቃል? ያለው አቅምስ እንዴት ያለ ነው የሚለውን ነገር ደግሞ ከዋጋ አንጻር እና ደግሞ ይዞት ስለሚመጣው እድልም ስለጠቀስን የዋጋውን ነገር ደግሞ ብናነሳ ጥሩ ነው ብዬ አስባለሁኝ። እንግዲህ ይሄ እንትን አይደለም፣ ኢንቨስትመንት ነው፣ ፋውንዴሽናል ኢንፍራስትራክቸር ነው። ያ ነገር ወደፊት የሚከፍል ልክ መንገድ እንደመስራት የባቡር ሀዲድ እንደመስራት ያን ያህል ማሰብ መቻል አለ። በእርግጥ ኒውክሌር ቢልድ ስናደርግ መጀመሪያ ላይ ገንዘቡ ከፍተኛ ነው። ያን ደግሞ እንግዲህ ፓርትነርሺፕ አለ ከሌሎች ዓለሞች ከሌሎች ሀገሮች ላይ እንደ ኮሪያ እንደ ራሻ ከመሳሰሉት ጋር ፓርትነር እዛ አልፎ ደግሞ በአንድ ጊዜ የምንከፍለው አይደለም። እውነቱን ለመናገር ኢንቨስት አለማድረግ ኢትዮጵያ ነገር አለማድረግ ዋጋ ያስከፍለናል። በኋላ ብዙ እንቸገራለን። ሁሉም ነገር አድጎ የህብረተሰቡም ኢንዱስትሪውም አድጎ ግን በዛ ሰዓት ባደገ ሰዓት በሃይድሮ ኤሌክትሪክ ብቻ ሪላይ የምናደርግ ከሆነ ያ በአንድ ወቅት ላይ በድርቅ ወይም አንድ ነገር እንትን ቢል አገሪቱ ብዙ ችግር ውስጥ ትገባለች እና የስ ብዙ ገንዘብ አለው። ነገር ግን ኢትዮጵያ ያንን አፎርድ ማድረግ ትችላለች። ለምሳሌ 5 ሚሊዮን ዶላር ገደማ ነው አውጥተን ግርድን ያውም በራሳችን። ነገር ግን ኒውክሌርን በምንገነባበት ጊዜ በ10 ዓመት ወይም በ15 ዓመት ጊዜ በእርግጥ 10 ዓመት ጊዜ መገንባት አንድ ኒውክሌር እንትን ለማድረግ ሪአክተር ቢልድ ለማድረግ ወደ 9 ቢሊዮን ዶላር ነው። እንግዲህ ገርድ የፈጀብን 5 ቢሊዮን ዶላር ነው። ያም በራሳችን ወጪ ግን ያን 9 ቢሊዮን ዶላር እርግጥ ኢትዮጵያ ወደ 30 ቢሊዮን ዶላር ያህል መድባለች። ያው ቀደም እንዳልኩት በቢሊዮን ዶላር ፕሮጀክት መስራት ለኛ ከባድ ነገር አይደለም። እኔ ይሄ እንደ ትልቅ ኢንቨስትመንት እንደ ሌላው ፕሮጀክት ትልቅ ኢንቨስትመንት ዛሬ ኢንቨስት አድርገ ነው ነገ የምናገኝበት በጣም አስተማማኝ የሆነ ቦታ የሚጥለን ስለሆነ ይሄን ያህል ኢትዮጵያ በዚህ በኩል ስጋት ያላት አልገምትም። የኒውክሌር ኃይልን ለሰላማዊ አገልግሎት ለመጠቀም በሚደረገው እንቅስቃሴ ላይ በሀገር ደረጃ ባለፉት ጊዜያቶች በርከት ያሉ ስራዎችም ሲሰሩ እንደነበረ ይታወቃልና በቅርብ ደግሞ ይህንኑ ጉዳይ የሚያስፈጽም ራሱን የቻለ ኮሚሽንም ተቋቁሟል። ይሄ እንደው በመንግስት ደረጃ የተወሰደውን ቁርጠኝነት እንዴት ያዩታል? ቀጣይ ተግባራትስ እንደው እንዴት ያሉ ይሆናሉ ብለን መጥቀስ እንችላለን? አቶ ወንድሙ ኢንተርናሽናል አቶሚክ ኢነርጂ አውቶሪቲ እሱንና በዛ አንጻር ደግሞ እሱ አንጻር በኢትዮጵያ ውስጥ ያሉትን ህዝብ ህብረተሰቡን ግንዛቤ እንዲኖረው ለማድረግ አይኤኢ እንግዲህ ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ የምንለው በዩናይትድ ኔሽን ውስጥ ኒውክሌር እንደ ኮች ነው። ዋናው እንግዲህ ሴፍቲ ደህንነትን ሴኩሪቲ እና ፒስፉል ኒውክሌር ቴክኖሎጂን እንድንጠቀምበት ያ እንደ ትልቅ ሪፌሪ ነው ማለት ነው ኢንተርናሽናል። ይሄ ማንኛውም ሀገር አንድ ኒውክሌር ፕሮግራም የሚያደርግ ሀገር መጀመሪያ ያንን ነገር ከአይኤኢ ጋር መስራት አለበት። ከነሱ ግሎባል ሩል ቡክ ማግኘት አለብን። ትሬኒንግ አለ፣ ትረስት፣ እንደገና ፋይናንስ የመሳሰሉትን ነገሮች ለማግኘት የግድ ከአይኤኢ ጋር መስራት አለብን። አይኤኢ የተለያዩ ፌዞች አሉት። በፕላኒንግ እና በአሴስመንት ላይ እንግዲህ መጀመሪያ ያን የሀገራችንን ህግ ሪቪው ያደርጋል፣ ሴፍቲ ፕላኑን ቼክ ያደርጋል። እነዚህ ማለት ምንድነው የራሳችን የሆነ ኒውክሌር ኤነርጂ አውቶሪቲ ያስፈልጋል። እነዚህ ነገሮች ነው የመጀመሪያው ፕራዮሪቲ እሱ ስለሆነ ያንን አድርጋለች ኢትዮጵያ። ከዛ በኋላ ሬጉሌሽን እና ትሬኒንግ ነው።
ከዛ ኢንዲፔንደንት የሆነ ኦዲት ያደርጉናል። ከዛ በኋላ ኮንስትራክሽን እና ኦፕሬሽን ላይ ስንገባ ኦፕሬሽን እያንዳንዷን ግራም ኦፍ ዩራኒየም ቼክ ያደርጋሉ። እና ወደ ኢትዮጵያ ስንመጣ እንግዲህ የኢትዮጵያ ናሽናል ኒውክሊየር ፓወር ምን ይሰራል? በጣም አዲስ እና ስፔሻላይዝድ ገቨርንመንት ኤጀንሲ ነው። በኢትዮጵያ ውስጥ ያለውን የኒውክሊየር ፕሮግራም መቆጣጠር እንደ አንድ ፕሮጀክት ማናጀር ነው የሚታየው እና ሬጉሌት ያደርጋል፣ ሊድ ያደርጋል፣ ኮኦርዲኔት ያደርጋል። ሀገሪቱ ውስጥ ያሉትን ኒውክሊየር አክቲቪቲዎች፣ እንቅስቃሴዎች የሚደረጉትን ነገር ሁሉ ኢንጂነሮችን፣ መሐንዲሶችን እና መንግስትን፣ ዲፕሎማቶችን እነዚህን ሁሉ በማስተባበር ፕሮግራሙ በጣም ሴፍ ሴኩር እና በጣም በደህንነት ግልጽ በሆነ መንገድ እያንዳንዱ ህብረተሰብ ለሀገሪቱ ጥቅም ላይ የሚውልበትን ኒውክሊየር ፕሮግራም እንዲሆን ያደርጋል ማለት ነው። እንግዲህ ኢትዮጵያ ለምን ትፈልገዋለች? አንደኛ ሴፍቲ እና ሴኩሪቲ በጣም ያስፈልጋል። ኮኦርዲኔሽን ከሌላው ዓለም ጋር ማለት ስላለብን ይህን ሁሉ አካውንታቢሊቲ ግልጽ የሆነ አሰራር መሰራት አለበት። በኢንተርናሽናል ደረጃ ክሬዲቢሊቲ እንዲኖር ለማድረግ የዚህ የኢትዮጵያ ኒውክሊየር ባለስልጣን መቋቋም በጣም ወሳኝ ነው። ስራዎችም እነዚህን ይመስላሉ። መልካም። እንግዲህ አጠቃላይ የኒውክሊየር ኃይልን ለሰላማዊ አገልግሎት የመጠቀም ተግባር ላይ በኢትዮጵያ እየተከናወኑ ያሉ እንዲሁም ደግሞ በቀጣይ የሚሰሩ ስራዎችን መነሻ አድርገን ነው ቆይታ እያደረገን የምንገኘው። ይሄ ትልቅ የሆነ ፕሮጀክት እንደው እንደ ፕሮጀክት ሲታቀድ እንደ ሀገር ይዞት የሚመጣው እድል ይኖራል። ከዛ ባለፈ ደግሞ ለኢትዮጵያውያን ዜጎችስ ምን ማለት ነው፣ ምን ይዞላቸው ይመጣል የሚለውን ነገር ደግሞ ብናይ ጥሩ ነው። የኒውክሊየር ኃይልን ለሰላማዊ አገልግሎት ኢትዮጵያ መጠቀም ጀምራለች። ለዛ የሚያስችል ኮሚሽን ተቋቁሟል። ተግባራዊ የሆኑ እንቅስቃሴዎችም እየተደረጉ ይገኛሉ። በቀጣይ ዓመታት ያንን መነሻ ያደረጉ ስራዎች ተሰርተው ይፋ የሚደረጉ ውጤቶች እንደሚኖሩ ይጠበቃል። በዛ ውስጥ ኢትዮጵያውያን ምን ያገኛሉ? አንድ ኢትዮጵያዊ አርሶ አደር፣ አንድ ኢትዮጵያዊ ከተማ ነዋሪ ምን ሊያገኝ ይችላል? ምን ይዞለት ሊመጣ ይችላል? አቶ ወንድሙ፣ በጣም ጥሩ ጥያቄ ነው። እንግዲህ ኒውክሊየር ፓወርን እንደ እስቲ ገርድን እንየው። ገርድ በመምጣቱ ምን ያህል የተሰማንን ስሜት እያንዳንዳችን አንደኛ እንደ ሀገር ኩራት ነው። ከዛ አልፎ አስተማማኝ የሆነ ኤሌክትሪሲቲ በሀገር ደረጃ ማግኘት በጣም ትልቅ ነገር ነው። ነገር ግን ከዛ በተረፈ ግን ምን ይጠቅመዋል? ሰው እንዴት ምንድን ነው የሚጠቀመው የሚለው ነገር እንግዲህ ኒውክሊየር ፕላንት እኮ በአይትሰልፍ ምልህ በራሱ አንድ የቴክ ሀብ ነው። ያ ማለት በጣም ብዙ ሺህ ስራ የሚፈጥር ነው። ብዙ ለምሳሌ ዌልደሮችን በሚሊሜትር ፕሪሳይዝ አድርጎ መቁረጥ ወይ ማስተካከል የሚችሉ ዌልደሮች ያስፈልጉናል። ሳይበር ሴኩሪቲ ያስፈልገናል። ሄልዝ፣ ኢንቫይሮንመንታል ኤክስፐርቶችን እነዚህን ሁሉ የሚያካትት በጣም ትልቅ የስራ እድል ይፈጥራል። አንደኛ ያ ነው። በጣም ስቴብል የሆነ ኤሌክትሪሲቲ፣ ጆብ ሴኩሪቲ እንዳልኩት ትልቁ ነገር ያ ነው። ኳሊቲ ኦፍ ላይፍ፣ እያንዳንዱ ሰው በሆስፒታል፣ በትምህርት ቤቱ፣ በዳታ ሴንተሩ ምንም አይነት ኢንተራፕሽን ሳያጋጥመው፣ ስጋት ሳያጋጥመው በደንብ መጠቀም ይችላል። ገበሬው ጋር ብትሄድ ቅድም እንዳልኩት ሰብሉን በጥሩ ሁኔታ ስቶሬጅ ለማድረግ አስተማማኝ የሆነ ኤሌክትሪሲቲ ካለ ኮልድ ስቶሬጅ በደንብ ይጠቀማል። ተማሪዎች በትምህርት ቤት ውስጥ ኢንተርኔት፣ ሆስፒታሎች ያለማቋረጥ በቂ ላይፍ ሴቪንግ አገልግሎት መስጠት ይችላሉ። እንግዲህ እነዚህን ይመስላሉ። እንደው የኒውክሊየር ኃይልን በተመለከተ ስንጠቅስ አንደኛው እንደ ሀገር የታቀደ ትልቅ ፕሮጀክት ነው። የ30 ቢሊዮን ዶላር ፕሮጀክት ይፋ ሲደረግ አንዱ የተጠቀሰው ኢትዮጵያ የኒውክሊየር ኃይልን ለሰላማዊ አገልግሎት ማዋል የምትችልበትን ስራ እንጀምራለን የሚለው ይጠቀሳል። ይሄ ለኢትዮጵያን ስነ ልቦና የሚሰጠው ትርጉምስ እንዴት ያለ ነው? በጣም ትልቅ ነገር ነው። ናሽናል ኮንፊደንስ የሚባል አለ። በቃ ይሄ ፕሩፍ ነው። መስራት እንችላለን። ዊ ካን ዱ ሃርድ ቲንግስ። በጣም ሴፍ እና በቃ ዌል በሆነ መንገድ ገርድን እኮ ሰራን እና አሁን ሁለተኛ ልክ ዊ ካን ዱ ነው። በደንብ ተባብረን ገርድ እዚህ እንዳደረስነው ሁሉ ኒውክሊየርን ለማድረግ ትብብር ያስፈልጋል። ከትብብር በላይ ደግሞ የሴፍቲ ካልቸር ያስፈልጋል። እና ይሄ እንግዲህ እንደ አንድ ኢትዮጵያዊ ሁላችንም እንትን የሚለን ናሽናል ኮንፊደንስ አለ። ያን አንድ ነገር ማድረግ እንችላለን። ብዙ ነገሮች ስላሉ ያን ማድረግ መቻል ብዙ ተማሪዎች ሞቲቬት እናደርጋለን። የሚቀጥለውን ጀነሬሽን ሳይንቲስት፣ ኢንጂነሮች በጣም ብዙ ሞቲቬት እንችላለን። እንደ ሀገር ግሮዝ ማይንድ ሴት ይኖራል። ሾርት ተርም ፊክስ ለምሳሌ ከድህነት ከራብ ከችግር ወጥተን ኒውክሊየር እንዴት በአፍሪካ ውስጥ እኮ በጣም ሰክሰስፉል ያላት ደቡብ አፍሪካ ናት። ኬንያ፣ ግብፅ፣ ናይጄሪያ ምናምን ገና እየሞከሩ ያሉት ነው። እና
ያን ያህል መኖር መቻል እዛ ደረጃ መድረስ መቻል በጣም እንደ ሀገር በጣም ከፍታ ያለው ነገር ነው። ቆይታ እያደረግን የምንገኘው የኒውክሌር ኃይልን በተመለከተ የኒውክሌር ኃይልና ኢትዮጵያን አስመልክተን አገልግሎቱን ለሰላማዊ አገልግሎት ለመጠቀም ኢትዮጵያ የጀመረችውን እንቅስቃሴ በተመለከተ የኒውክሌር ጉዳዮች ላይ ከሚጽፉት ከወንድሙ ነጋሽ ጋር ቆይታ እያደረግን ነው የምንገኘው። ነዋሪነታቸውን ለንደን ያደረጉት የኒውክሌር ኃይል ግንባታ ረጅም ጊዜ እንደሚወስድ እንሰማለን በተለያዩ አጋጣሚዎችና ለጉዳዩ ቅርብ የሆኑ የተለያዩ መረጃዎችንም ስመለከት ረጅም ጊዜ ይወስዳል የሚል ጥናቶችንም እንዲሁ ስመለከት ነበርና እንደው አሁን ኢትዮጵያ ከጀመረችው ካቀደችው የኒውክሌር ኃይልን ለሰላማዊ አገልግሎት ለማዋል የተጀመረው እንቅስቃሴ አንጻር ባጠረ ጊዜ እንደው ነገሩን ቶሎ መፈጸም የሚቻልባቸው እድሎች ወይም ደግሞ አጋጣሚዎች ይኖራሉ ወይ የሚለውን ነገር ደግሞ እንደው ከጊዜ አንጻር ብናነሳ የፕሮጀክቱ እንቅስቃሴ ነው። በጣም ጥሩ ጥያቄ ነው። እንግዲህ አንድ ኒውክሌር ለመገንባት ከ10 እስከ 15 ዓመት ይፈጃል። እንግዲህ ሀገሮችን ማየት እንችላለን። አሁንም እየገነቡ ያሉ ሀገሮች አሉ። በእርግጥ 10 ዓመት በጣም ብዙ ሩቅ አይደለም ለመናገር። በዚህ በ10 ዓመት ውስጥ ያን ነገር ማሳካት ከቻል በጣም ትልቅ ነገር ነው። ይቻላል ነው ምንድነው ኢትዮጵያ ትልቅ ፕሮጀክቶችን በደንብ አድርጎ አሳክቶ ባለፉት ጥቂት ዓመታት መስራትና ማጠናቀቅ የዛ አይነት ማንሴት በሀገራችን ስላለ ምናልባት ኢንተርናሽናል ከምናገቸው ማቴሪያሎች የሙያ የመሳሰሉትን ነገሮች ችግር ከሌለ በእኛ በኩል ባነሰ ጊዜ ልንሰራ እንችላለን። ነገር ግን ብዙ ዲፔንድ የምናደርገው የሙያ ጉዳይ አለ፣ የማቴሪያል ጉዳይ አለ፣ ትላልቅ ነገሮች ከውጭ ማስመጣት ስላለ ያ ካላገደን በስተቀር ምን ጊዜም ቢሆን እንግዲህ በ10 ዓመት ባነሰ ጊዜ ውስጥ ተስፋ አደርጋለሁ። ምናልባት የዓለም አቀፉ ማህበረሰብ ሊኖረው የሚችለው ድርሻ እንዴት ያለ ነው? በተለይ ዓለም አቀፉ የአቶሚክ ኃይል ላይ የሚሰራ ተቋምም ስላለ የኢትዮጵያን የኒውክሌር ኃይል ለሰላማዊ አገልግሎት የመዋል እንቅስቃሴን ከመደገፍም ከማገዝም ምላሽ ከመስጠትም አንጻር ሊኖረው የሚችለው ሚና እና ድርሻ እንዴት ያለ ነው? አቶ ወንድሙ በጣም ጥሩ ጥያቄ ነው። እንግዲህ ዋናው ነገር ምንድነው እኛ የዓለም አቀፍ ሕግን ስታንዳርዱን ከጠበቅን ሴፍቲውን በደንብ ከጠበቅን መብታችን ነው። የተባበሩት መንግስታት እንደ ማንኛውም ሀገር እነዚህ እስካሟላን ድረስ ለሰላማዊ መንገድ እስካዋልን ድረስ መብታችን ነው። የጎደለ ነገር ካለ መከራከር እንችላለን። በዛ በኩል እኔ ችግር ያለ አይመስለኝም። ይህ ትልቁ ነገር ምንድነው ራሳችንን ፋይናንሻሊ ደህና ነን። አነስ ያሉ ኒውክሌር ፓወሮችን በተለያየ ቦታ ዝቅ ባለ ገንዘብ በጣም ብዙ ነገሮች መስራት እንችላለን። የተለያዩ ቦታዎች ማድረግ እንችላለን እና ይሄንን ታሳቢ ካደረግን ይህንን ነገር ወደፊት ማድረግ የሚያቅታት አይደለም። ብዙ ነገሮች ሰርተናል። እንግዲህ ይህንን ግንዛቤ ወስደን የተሻለ ነገር ኢትዮጵያ ወደፊት ለሚመጣው ትውልድ የተሻለ ነገር ማድረግ ስለምንችል ውጤት ማየት እንችላለን። ምናልባት ቀደም ሲልም ጠቅሰውታል ከኒውክሌር ጋር በተገናኘ እንደ ግለሰብ ያለን መረዳት በተለይ ባደጉት ሀገራት ላይ በነበረ መወቃቀስ ከሰላማዊ አገልግሎት ከፍ ባሉ ለጥፋትና ራስን ለመጠበቅ በሚመስሉ አገልግሎቶች ላይ ያዋሉ ሀገራት ድምፅ ከፍ ስላለ የሰላማዊ አገልግሎቱን ነገር እንደው ብዙ በሀገር ደረጃም በተለያየ ዓለም ሀገራት ሰራን የሚሉት ሀገራትም ጎላ አድርገው ሲጠቅሱት አይሰማም። በኒውክሌር ኃይልና በኒውክሌር ቦምብ መካከል ያለውን ልዩነት ሙያዊ በሆነ መንገድ ወደ ሰው አቅርበን እንደው ማሳያ አድርገን ብንጠቅሰው ብዬ ነው። አቶ ወንድሙ በጣም አመሰግናለሁ። በጣም ጥሩ ጥያቄና ህብረተሰቡ ሊገነዘበው የሚገባው ነው። በኒውክሌር ፓወር ፕላንት እና በኒውክሌር ቦምብ ሁለቱም የኒውክሌር ሪያክሽን ናቸው። እንግዲህ ነገር ግን የሚለያዩት ምንድነው? ኒውክሌር ፕላንቱ በጣም ስሎው ወይም ረጋ ብሎ ሙቀት ወይም እንፋሎት ፈጥሮ ያ እንፋሎት ተርባይኑን አሽከርክሮ ኤሌክትሪሲቲ ለመፍጠር ነው። ቦምብ ግን ኒውክሌር ቦምብ ኢንስታንት ማሲቭ ኤክስፕሎሽን ወይም ደግሞ ወዲያው ፍራክሽን በጥቂት ደቂቃዎች በጣም ትልቅ የሆነ ፍንዳታ ማድረግ ነው። ነገር ግን በሁለቱ መሀል የኮንትሮል ልዩነት አለ። በፓወር ፕላንቱ ላይ ኤሌክትሪሲቲ የሚያመነጨው ላይ በጣም ሪያክሽኑ በደንብ ኮንትሮል የተደረገ ኮንስታንት ቋሚ የሆነ ነገር ነው። ከየት ተነስቶ ምን ማድረግ እንዳለበት ይታወቃል። በቦምቡ ጊዜ ሪያክሽኑ ምንም ኮንትሮል አይደረግም፣ ምንም ቁጥጥር አይደረግም። ዲዛይንም የተደረገው እንዲፈነዳ ነው እና ሁለት የተለያዩ ነገሮች ናቸው። ያ የመጀመሪያው ኒውክሌር ፕላንት በደንብ አድርገን ኮንትሮል የምናደርገው ነው። ኤሌክትሪሲቲ
ለማፍራት ሁለተኛው ግን within a fraction of second ወይም ኢንስታንት እንደው ወዲያውኑ እንዲፈነዳ ተደርጎ የተዘጋጀ ነው። ግን ፕሪንሲፕሉ ኒውክሊየር ሪአክሽኑ አንድ ነው። እንግዲህ ሌላው ዩራኒየም ኢንሪችመንት ላይ እንግዲህ በደንብ ለማየት እንደምንሞክረው ቦምቡና ፓወር ፕላንቱ እንዴት ይለያያል የሚለው በዛ ላይ የበለጠ አንደርስታንድ ልናደርግ እንችላለን። እንግዲህ እዚህ ላይ ምን ያህል ኮንሰንትሬሽን አለው የመፈንዳት አቅም፣ ምን ያህል በዛ በምንጠቀምበት እንደ ነዳጅ እንወስደው ዩራኒየምን የዚህ የኒውክሊየር ፕላንት ፓወር ፕላንት ከሆነ ኤሌክትሪሲቲ ማመንጨት ከሆነ በዛ ውስጥ የዩራኒየም መጠኑ እስከ 4% ሊሆን ይችላል። ይህ እንግዲህ በጣም ዝቅተኛ የሆነ በጣም አልኮሉ በጣም ዝቅተኛ 4% የሆነ ቢራ አድርገን ብንቆጥር ያ 4% ብቻ ስላለው ቀስ እያለ ያተቃጥሎ ምንም ሳይፈነዳ ኤሌክትሪሲቲ ይሰጠናል። ነገር ግን የቦምቡ ነዳጅ ግን ማለትም ዩራኒየም ከ90% በላይ ያ ዩራኒየም ክምችት ወይም ኢንሪችመንት ውስጡ መኖር አለበት። U235 የሚባለው ይሄ ማለት ምንድነው? በጣም ሃይ አልኮል ውስጡ በጣም ሃይ አልኮል ያለበት ከ90% በላይ አልኮል ያለበት የመጀመሪያው ወደ 4% የሚሆን አልኮል ደካማ ቢራ ነው። ሁለተኛው ግን 90% ያለው አልኮል ነው። ይህን በዚህ ማጠቃለል እንችላለን። የኒውክሊየር ጉዳይንና ኢትዮጵያን አንስተን በርከት ያሉ ሀሳቦችን ስንጠቃቅስ ቆይተናል። ወደ ማጠናቀቂያው ላይ ነው አሁን የምንገኘው። እርስዎ በተለያዩ የማህበራዊ ትስስር ገጾች እንዲሁም አጋጣሚዎች ላይ የኒውክሊየር ጉዳይን በተመለከተ ለሰላማዊ አገልግሎት የሚውልባቸው መንገዶች ላይ ጽሁፎችን በመጻፍ በማጋራትም ጭምር እናውቀውታለን። አሁን ኢትዮጵያ የኒውክሊየር ኃይልን ለሰላማዊ አገልግሎት ለማዋል እንቅስቃሴ ጀምራ ወደ ስራ ተገብቷል። ራሱን የቻለ ተቋምም በሚኒስትሮች ምክር ቤት እንግዲህ አማካኝነት በተቀመጠው አቅጣጫ ተቋቁሞ ወደ ስራ እንዲገባ ተደርጓል። ከአመታት በኋላ ምን ተስፋ ያደርጋሉ? ምን ተስፋ አድርገው ምን ሚሳካ ይመስሎታል? ይሄን ትልቅ የሆነውን ተግባር ኢትዮጵያ ፈጽማ ይህንን ታገኛለች፣ ይሄ ይሆናል የሚሉት እቅድ ወይም ትልም ምን ይሆን? እንግዲህ ይሄ ነገር ስኬታማ ስንሆን ኢትዮጵያ የኢነርጂ ሶቨርኒቲ ይኖራታል። በቃ ሞደርን ግሎባል ኢኮኖሚ ውስጥ እንገባለን ማለት ነው። የትኛውንም ኢንቨስትመንት አትራክት እናደርጋለን። ኢትዮጵያ ራሷን ችላ የምታድግ ወደፊት እንዴት ነው የዓለምን ተመልካች ሳትሆን ኢትዮጵያ አንዱ የዚህ ሞደርን ቴክኖሎጂ ወይም ደግሞ ግሎባል ኢኮኖሚ ተዋናይ ትሆናለች እና ይሄ አንድ ትልቅ ነገር ነው። እንግዲህ የገርድን ስንወስድ አንድ ትልቅ ውሳኔ ነው የወሰንነው። ትልልቅ ኢንዱስትሪዎችን ትልልቅ ተስፋዎችን ነው ይዘው መጣው እና ይሄ ደግሞ የበለጠ ትልቅ ነገር በጣም እኛም በጣም ሲሪየስ የሚያደርገን ትልቅ ስታተስ የሚሰጠን ትልቅ ኢንቨስትመንት የሚስብ ትልቅ ኤነርጂ ሶቨርኒቲ ያለን ሪጅናል ሊደርሺፕ ላይ ትልቅ ቦታ እንደ አፍሪካ የሚያደርገን ስለሆነ ልክ ተስፋ ያለን አገር ነን። ልክ ሰዎች ኒውክሊየር ቦምብን ይዘው እንዴት ነው በመጥፎ መንገድ ራሳቸውን እንደሚያኩራሩ ሁሉ እኛም ኤነርጂን በሰላማዊ መንገድ ተጠቅመን እንዴት ነው በራሳችን የምንተማመንበት ጊዜ ይመጣልና እኔ በጣም ትልቅ ተስፋ ትልቅ እድል ለሚቀጥለው ትውልድ ማድረግ የሚገባንን ነገር በጣም ዋይዝ የሆነ ውሳኔ ነው የወሰንነው ብዬ እገምታለሁ። እንዳልኩት አለማድረግ ኢንቨስት አለማድረግ የዋጋ ያስከፍለናል። ያለው ዲማንድ ምናልባት የአየር ሁኔታ ካለ ያለ ዛሬ እቅድ ከ10 ዓመት ወይም ከ10 ዓመት ባነሰ ጊዜ ውስጥ ኒውክሊየር ፓወር ከሌለን እንደ ሀገር አስተማማኝ አይደለም እና አስተማማኝ የሆነ ነገር እየሰራ ትልቅ ኢንቨስትመንት እየሰራ በጣም በርቀት እያየን ነው እንደ ሀገር ለማለት ነው። በጣም ጥሩ። በጣም ነው የምናመሰግነው አቶ ወንድሙ ነጋሽ። የኒውክሊየር ኃይልን የተመለከቱ ጉዳዮችን አስመልክተው በመጻፍ በደንብ እናውቃቸዋለን። በተለያዩ ማህበራዊ ትስስር ገጾች እንዲሁም መድረኮች ላይ ይህንኑ ጉዳይ ከቅርብ ጊዜ ወዲህ በተለይ እያንሸራሸሩ ወደ አጀንዳነትም እንዲቀየር አድርገው ዜጎች መረጃ እንዲኖራቸው እያደረጉ ነው የሚገኙት። አሁን ነዋሪነታቸውን በለንደን ያደረጉት ከለንደን ቆይታ ስላደረግን ለሰጡን ጊዜ እጅግ በጣም እናመሰግናለን። ይህንን ጉዳይ ጀመረን እንጂ አላበቃንም። ስለዚህ በተከታታይ በምንሰራቸው ይህንኑ ዘርፍ የተመለከቱ ጉዳዮች መልሰን የምናገኘውት ነው የሚሆነው። እንግዲህ ዛሬው ጥሩ ጅማሮ ነው። ስለ ኒውክሊየር ፓወር መግቢያውን ያደረግነው
በእርግጥ በጣም ገና 10-15 ዓመት ጉዞ ስላለን በጣም ብዙ ደግሞ መስራት አለብን። ህብረተሰቡን ማስተማር አለብን። በሁለት በሶስት ደረጃ ከፍለን ህዝቡን ማሳወቅ መቻል አለብን። ወደፊት ብዙ ኢንጂነሮች እና ሳይንቲስቶች እንግዲህ በዚህ ኤሪያ ላይ ለማፍራት የአቅማችን ያህል ማድረግ መቻል አለብን። ያ ማስተማር መቻል አለብን በቀላሉ መንገድ። ምናልባት የቴሌቪዥን ላይሆን ይችላል፣ ነገር ግን በዚህ በቴሌቪዥን ህብረተሰቡ ማወቅ የሚገባው ምን እንዴት እንደሚሰራ የትኛው ዓለም በዚህ ይጠቀማል፣ ጥቅሙ ምንድን ነው፣ ያሉትን ጭንቀቶችና ሀሳቦች በዚህ በኒውክሌር ዙሪያ በደንብ አድርገን ማየት እንችላለን። ብዙ እንማራለን። በተከታታይ የተለያዩ ፕሮግራሞችን ይዘን መቅረብ እንችላለን። እንግዲህ ለተሰጠኝ እድል አመሰግናለሁ። በሚቀጥለው በሰፊው ስለ ኒውክሌር ሴፍቲ መነጋገር እንችላለን። እንግዲህ መጨረሻም የተሰጠኝ እድል በጣም አመሰግናለሁ። የኒውክሌር ጉዳይን መነሻ አድርገን ኒውክሌርና ኢትዮጵያን አስመልክቶ ነዋሪነታቸውን በለንደን ያደረጉትን ወንድሙ ነጋሽን ጋብዘን ቆይታ አድርገናል። ወንድሙ ነጋሽ የኒውክሌር ጉዳዮችን መነሻ በማድረግ የተለያዩ መረጃዎችንና ጽሁፎችን በማጋራት እናውቃችኋለን። ኢትዮጵያ እንደ ሀገር ይህንኑ አገልግሎት ለሰላማዊ ተግባር ለማዋል እንቅስቃሴ ጀምራ ኮሚሽንም ተቋቁሞ ወደ ስራ ተገብቷል። ተከታታይ መረጃዎችን ከጉዳዩ ጋር ቅርብ የሆኑ ሀሳቦችን እያነሳን እኛም በቀጣይ ወደ እናንተ የምናደርሳቸው ዝግጅቶች ይኖራሉ። የዛሬውን አብቅተናል። ሰለሞን ጫላ ነበርኩ። የስቱዲዮ ቴክኒሻኖች አብረውን ነበሩ።